ለመቆም በኢየሱስ ድፍረት ልሰማው ይገባል። ኢቭን በኢየሱስ ፊት ብቻ አይደለም፣ ወደ ማን ገብተናል? በኢየሱስ በኩል ወደ እግዚአብሔር አብ የመግባት ድፍረት አግኝተናል። ወደ አብ የመግባት ድፍረት አግኝተናል። ወደ ዙፋኑ ታክሚስ ከእግዚአብሔር ጋር አብረን የመብላት ድፍረት አግኝተናል። አዎ ለክ መንፌቦስቴ እግሩ ጸላይ ነው። ከዛ ምን አለ ዳዊት? ወደ እኔ ማዕድ ወደ ተከበሩት ማዕድ አምጡታል። ከዛስ ያ እግሩ ሽባነቱን ሸፈነው፣ በልብስ ሸፈነውና ምን አደረገው? ወደ ማዕድ ቀረበ ከሌሎች ጋር እንደ ሙሉ ሰው he is disabled but Memphibosheth like a full person በቃ በማዕድ ቀርቦ አብሮ ምግብ ይበላል። መጽሐፍ ሲናገር ምን ይላል? ወደ አብ የመግባት ድፍረት አለን በመጋረጃው ማለትም በስጋው በኩል ወደ እግዚአብሔር አብ የመግባት ድፍረት አግኝተናል። ስለዚህ ወደ እግዚአብሔር አብ እንኳን የመግባት ድፍረት ካገኘን ሰው በሰው ፊት ስለ ኢየሱስ የመቆምን ድፍረት ማጣት የለብንም ማለት ነው። ስለዚህ በእኔና በቃሌ የሚያፍር ቢኖር ሰው ልጅም በመላእክት ክብር ሲመጣ ያፍርበታል። ደቀ መዝሙር ኢየሱስ የሚያፍር መሆን የለበትም ማለት ነው። የሚያፍር መሆን የለበትም። ሌላው ደቀ መዝሙር ሉቃስ 9:23 አምስተኛ ሉቃስ 9:23 ራሱን የሚክድ ምንድን ነው የሚለው? ሉቃስ 9:23 ላይ በኋላዬ ሊመጣ የሚወድ ሊከተለኝ የሚወድ ቢኖር፣ ማንም ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ። ስለዚህ ደቀ መዝሙር ሊሆን የሚፈልግ እኔ ሊከተለኝ የሚወድ ቢኖር ራሱን ይካድ፣ ደን በየቀኑ ደግሞ ይከተለኝ። ማንዴይ፣ ቱስዴይ፣ ዌድnesday ኦል ዘ ዊክ ሳምንቱን ሙሉ ወሩን ሙሉ 365ቱን ቀን ሙሉ ኢየሱስን መከተል ያስፈልጋል ማለት ነው። ስለዚህ ራስን ክዶ መከተል። ኦኬ ይሄን ያክል ካለን ከሞት የተነሳው ኢየሱስ የመጨረሻው ቃል ሶስተኛው ከሞት የተነሳው ኢየሱስ የመጨረሻው ቃል ምንድን ነው? ከሞት የተነሳው ኢየሱስ የመጨረሻው ቃል ምንድን ነው? after he rise from death ምንድን ነው የተናገራቸው ነገሮች? የመጀመሪያው ሰዎችን ሁሉ ደቀ መዝሙር አድርጉ። ማቴዎስ ወንጌል 28:16-20 ሰዎችን ሁሉ ምን አለ ኢየሱስ? ከሞት ከተነሳ በኋላ ወደ ተራራ ሄደ። ደቀ መዛሙርቱን መጡ፣ እንዲህ አላቸው፣ እንግዲህ ስልጣን ሁሉ በሰማይና በምድር ተሰጥቶኛል። I won everything ሁሉን አሸንፌአለሁ። ዓለምን፣ ሰይጣንን፣ ሲኦልን፣ ሞትን ሁሉንም አሸንፌአለሁ። ከዛ ምን አለ? እንግዲህ ሂዱና go into the world ሂዱና ከዛ ምን አለ? አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው። ሜክ ዲሳይፕል የኔ ተከታይ አድርጓቸው። ሂዱ ወደ ዓለም ሁሉ ልኬያችኋለሁ። አብ እኔን እንደላከኝ ኢየሱስ የእምነታችን ሐዋርያ እንደሆነ ሁሉ እኔም ደግሞ ወደ ዓለም ሁሉ ልኬያችኋለሁ። ምን እንዳደርጉ? ሄዳችሁ ደቀ መዝሙር እንድታደርጉ። ደቀ መዝሙር is about student and teacher. It's not about preacher
and congregation ስለ ጉባኤና ስለ ሰባኪ ብቻ ነው የሚናገረው። discipleship teacher and student ስለዚህ ማስተማር ላይ ነው ማለት ነው ፎከስ ያደረገው ትእዛዙ። ሁለተኛው የፈውስን ወንጌል ማርቆስ 16 ኦሬንደን እስከ 20 ማለት እንችላለን። ኢየሱስ ምን አለ? በዚህ ስፍራ ደግሞ ወደ ዓለም ሁሉ ሂዱ፣ ከዛ ለፍጥረት ሁሉ ወንጌልን ስበኩ፣ ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ እጃቸውን በደዌያን ላይ ይጭናሉ፣ እነሱም ይፈወሳሉ። የሚጎዳ ነገር ቢጠጡ እንኳን አይጎዳቸውም። እግዚአብሔር ከነሱ ጋር ይሆናል። እነሱም ወጥተው ወንጌሉን ሰበኩ። ጌታም ከነሱ ጋር እየሄደ ቃሉን በምልክት ያጸና ነበርና። ስለዚህ የፈውስን ወንጌል the good news, the healing gospel የሚፈውሰውን ወንጌል፣ አይምሮ ላይ ያለውን ጠባሳ ሊጠርግ የሚችለውን ወንጌል፣ የሰውን ሕይወት ያመሰቃቀለውን አጋንንት አውጥቶ ሁለንተናዊ ፈውስ ሊሰጥ የሚችለውን ወንጌል ሄዳችሁ ስበኩ። ይሄ ይከተላችኋል። healing will follow you. Go and preach the gospel. ስበኩ ወንጌሉን። ምን ይከተላችኋል? ፈውስ ይከተላችኋል። ምን ይከተላችኋል? ታምራት ይከተላችኋል። ምን ይከተላችኋል? የእግዚአብሔር ጣት ይከተላችኋል። እጅ ይከተላችኋል። ኃይል ይከተላችኋል። ከምኑ ጋር? ከወንጌሉ ጋር ይከተላችኋል። ስለዚህ የፈውስን ወንጌል ለዓለም ሁሉ እንድንናገር ይሄ ከሞት የተነሳው የኢየሱስ ትእዛዝ ነው ማለት ነው። ሌላው ከሞት የተነሳው ኢየሱስ ሶስተኛ የቀጣይ ቅሪት ትውልድ የመስራት ዮሐንስ 21 ቁጥር 15 እስከ 20 ኦኬ። ኢየሱስ በዚህ ስፍራ ደግሞ ምንድን ያለ? after he arose from death ወደ ደቀ መዛሙርቱ መጣ። ደቀ መዛሙርቱ ምን አድርገው ነበር? ትተው ጌታችን ሞቷል ብለው በቃ ከዚህ በኋላ ተስፋ የለንም ብለው ወደ አሳ አጥማጅነታቸው ከሄዱ በኋላ ኢየሱስ ከሞት ተነስቶ መጣ። ወደ ደቀ መዛሙርቱ መጣና ምግብ ሰጣቸው፣ በሉ። ከዛ ጴጥሮስ ጋር ደግሞ ዞር አለና ጴጥሮስን እንደዚህ አለ፣ ጴጥሮስ ወደኛለህ? እኔ ከመሞቴ በፊት 3 ጊዜ ክደ ነበር። እኔም ዶሮ ከመጮህ በፊት 3 ጊዜ ክደ ነበር። አሁን ግን አንድ ጥያቄ ልጠይቅህ ነው። ወደኛለህ? እኔ ጌታ ሆይ ልቤን ታውቀዋለህ። እንደሚወድ ልቤን ታውቀዋለህ። ወደኛለህ? ስለዚህ በጎቼ ስማ። ኔክስት ጄኔሬሽን አሁን የትውልድ አደራ ልሰጠህ ነው። የትውልድ አደራ ልሰጠህ ነው። ኔክስት ጄኔሬሽን። ስለዚህ we are now here in 2018. We have to think the generation coming in 2030. 2030 ሊመጣ ያለውን ትውልድ አሁን ላይ ቆመን ማየት አለብን። 2050 ሊመጣ ያለውን ትውልድ ዛሬ ላይ ቆመን ማየት አለብን። what kind of generation will arise? ምን አይነት ትውልድ ነው የሚነሳው? ወይ ደግሞ ዮሴፍን የማያውቅ አዲስ ትውልድ አዲስ ንጉሥ ተነሳ እንደተባለ እግዚአብሔር ያደረገውን ነገር የማያውቅ ትውልድ እንዳይነሳ ምን አደረገ? አስተማራ። ቀጣዩን ጄኔሬሽን ስራ፣ ትውልድ ላይ ስራ። ኧረ ጌታ ይርዳል። ሃሌሉያ። ትውልድ መስራት አለ። ይሄ የኢየሱስ ከሞት የተነሳው ኢየሱስ ትእዛዝ ነው። አራተኛው ከሞት የተነሳው ኢየሱስ የሰጠው ትእዛዝ እንደ ክርስቶስ ምስክር መቆም።
ሐዋርያት ሥራ ምዕራፍ 1 ቁጥር 8 ኢየሱስ ምን አለ? እንግዲህ የአብን ተስፋ ጠብቁ፣ በኢየሩሳሌም ቆዩ። የእውነት መንፈስ በመጣ ጊዜ ግን ኢየሩሳሌም፣ ሰማርያ እስከ ዓለም ዳርቻ ምስክሮች ስታንድ ላይክ ዊትነስ። አይቻለው ጌታ ሲፈውስ፣ አይቻለው ኢየሱስ ሲሞት፣ አይቻለው ለዓለም ሁሉ ኃጢአት በመስቀል ላይ ሲሰቀል። አይሲት አይቻለው ኢየሱስ ሞቷል፣ ስለ ኃጢአት ሞቷል፣ ስለ ሰዎች በደል ሞቷል። ኢየሱስ እርሱ ክርስቶስ ሆኖ ችግሮቻችንን ፈቷል። ስለዚህ ስታንድ ላይክ ዊትነስ፣ በችሎት ፊት በፍርድ ፊት እንደሚቆም ሰው፣ ምስክር ሆኖ እንደሚቆም ሰው፣ አይቻለው ብሎ እንደሚመሰክር ሰው። ስለዚህ ከሞት የተነሳው ኢየሱስ አደራ ብሎ የሄደው ነገር ምንድን ነው? ስታንድ ላይክ ዊትነስ፣ ሜክ ዲሳይፕል፣ preach the gospel of healing, and for the next generation work. The fourth thing is be a witness of me, he said. ስለዚህ ይሄ ከሞት የተነሳው የኢየሱስ የመጨረሻው ቃል ነው ማለት ነው። ኦኬ አሁን